እቺ ልጅ አስታወሳችኋት? እስቲ አንዳንድ ልጆች ጨዋታ ትጫወት ነበር። እኔ ራሱ አንዳንድ ጊዜ ይያች እዚህ ዩቲዩብ ላይ ይየት መጥቻለሁና በጣም አሳዘነችኝ። እኔ እንጃ ብቻ ቪዲዮ ሁሉም ሰው ስላዘነ በዚህ ቪዲዮ እየሰራባን ነበረ። እንግዲህ በቅርብ ነው የገባችው። ኦር አመት ከምናምን ወይ 2 አመት አልሞላትም ወደ ሀገር ገብታ አግብታ ወልዳ ነበርና ወልዳ አሁን ጉዞ ወደ ዱባይ ብላ ለቃለች። ልጇን አቅፋ ተሰናብታ ማለት ነውና ሰው ግልብጥ ብሎ ቪዲዮ ሲሰራ ደግሞ እቤት ተመልሳ ምን አገባችሁ ስለኔ የኢትዮጵያ ወንድ ትላላችሁ እና ፈረንጅ ነው ወይ ማገባው እኔ ምኖረው ኑሮ ልኑር እናንተ ምን አገባችሁ ብላ እቤት እንግዲህ በረራዋ አልተሳካ ይሆን ምን እንደሆነ አላቅም። እቤት ሆና ቪዲዮ እየሰራች ነበር። ልሄድ ልመለስ ለምን ሪፖርት እንደሄድኩ አውቃችኋል ወይ ነው የምትለው። እኔ ይመስለኛል ሰው ልጅ እናት ልጁን እየተለያየ ኤርፖርት ምን ይሰራል? በቃ ይሆነው ለመሄድ ነው። ደግሞ ጽፋበታለች ዱባይ ነው ወደ ዱባይ ነው ብላ ማለት ነው። ስለዚህ ያው ወረራው አልተሳካም ይመስለኛል። ቀጣይ መሄድሽም አይቀርም። ባሌ ይከፋዋል ብለሽ ነው በቃ እኛ አንቺን ተይው፣ አንቺ የኖርሽውን ኑሮ ተይው ኑሪ በቃ። ግን ሌሎች እህቶች አሉ እንደዚሁ ወልዶ ልጅ ቁጭ አድርገው የሚሄዱ የማይሳካላቸው የማይሞላላቸው አሉ። መቼ ነው የሚሞላልን? የሰው ልጅ ከ8 ዓመት በኋላ ወደ ሀገር መጥቶ ሰርቶ ወደ ሀገር ሲመጣ እንደገና ህይወት ይዞ ወልዶ ሀገር ላይ መኖር ሲገባው ተመልሶ ደግሞ ልጅ ለማሳደግ ወደ ስደት ሲሄድ እድሜው ለመጨረስ ይሄ እኮ ሁሉንም ሰው ነው የሚያሳስበው እንጂ አንቺን ስለ አንቺ ብቻ አይደለም። ወደፊት የኛ ጣፋንጣን እንደምዳቸው አላውቅም። ወደፊት የኛ ጣፋንጣ እንደዚሁ ነው ብለው ብዙ ልጆች ስለሚያስቡ ነው ይሄንን ነገር ከፍ አድርገው ቪዲዮ እየሰሩበት። ስለዚህ ብዙ ልጆች ውስጣቸው ይቆስላል ልጅ ጥለው የመጡ አሁንም ደግሞ እዚህ መተው ይሞላልናል ብለው ልጅ ወልደው እየኖሩ ሳለ ሲጎልባቸው በኑሮ እጥረት ወደ ሀገር ልጅ ጥለው የሚሰደዱ ወደ ስደት ብዙ ሰዎች አሉ። እሷ ቪዲዮ ሰርታ ተቆጥታለች ዛሬ። በቃ በኔ ቪዲዮ አትስሩ፣ አጀንዳ አትፍጠሩብኝ ምናምን። መጀመሪያ ለምን ቀረሽው? ለምን ቪዲዮ አረግሽው እንዴ? ቪዲዮ እኮ ማድረግ አይጠበቅባትም ነበር። ግን ሰው በቃ ምን ወሰደው በራሱ ህይወት። ይሄ ነገር ሌላ ሰው ላይ ወደፊት የሚታይ ነው። ከዚህ በፊትም አለ ብዙ ቪዲዮ ባይቀረጡም ልጆቻቸውን ቁጭ አድርገው እየተለያዩ ሂደዋል። ለስራ ነው በቃ። ይሄ ሀገር መቼም አይሞላልንም። ሰው የጨነቀው ሀገራችን ላይ ለምን ተደላድለን ለምን አንኖርም፣ ወልደንም ልጆቻችን ጋር ለምን እንለያያለን ነው እንጂ አንቺ ላይ አይዲያ ለመፍጠር ወይ ደግሞ አንቺን ለማሳቀቅ ባልሽን ለመስደብ አይደለም። በቃ ይሄ እንደ ኢትዮጵያ ያለ እውነታ ነው። ስለዚህ ምን አገባችሁ ምናምን ብላ እሪ ብላለች። አይዲያ አትፍጠሩብኝ ምናምን ብላ በቲክቶክ ስላወራች ነው ይሄንን ጉዳይ ያወራዋችሁና ያው በረራዋት ስለተቋረጠ ምናምን ይመስለኛል መሄዱ አይቀርም። ግን በጣም ያሳዝናል። የሰው ልጅ በቃ አገሩ ላይ መጥቶ ሲኖር ነው ማለት እንደገና እሺ ወጣትነትን ስደት ላይ ጨረስን አይደል? እንደገና ደግሞ ልጅ ለማሳደግም ከባልም ከህይወትሽም ከልጅምሽም ተለያይተሽ እስተመቼ ነው የሚለው ነው የኛ ጣፋንታ። እስተመቼ ነው እንደዚህ የሚቀጥለው የሚቆየው እስተመቼ ነው የሚለው ነው ሁሉንም ሰው ያስጨነቀ እንጂ ስላንቺ ጉዳይ ብቻ አይደለም። ብቻ አላህ ይድረስልን። አረብ ሀገር ከተሰደዱ ሴቶች ሁሉ መከራና ስቃይ የሚበዛባት ሴት ሀገር ላይ ልጅ ጥላ የመጣች ሴት ናት። ሀገር ላይ ልጇን ለባሏ፣ ለይቷ፣ ለናቷ፣ ለቤተሰቦቿ ሰጥታ ያልፍልኛል ብላ አረብ ሀገር የመጣች ሴት ስቃይዋ ብዙ ነው። ያ ዱንያ ጀሃነም ነው የምትኖረው። ስራ ባይሳካላት ጠለብ ሆና እንኳን እየተሰቃየች በየወሩ ወርዋን ጠብቀው የሚቀፍሏት ቤተሰቦች አሏት።
በልጇ ሰበብ አድርገው ቆርጣ እንዳጥላቸው ልጅ አላት ልጇን ጎዳና አውጥቶ ይጥሉባታል እንደምትልከው ገንዘብ ደግሞ ልጇን ደግሞ አይንከባከቡላት የስቃይ ሁሉ ስቃይ የምትኖረው ልጅ ጥላ የመጣች ሴት የስቃይን ስቃይ ሁሉ ታያለች ፈጣሪ ከናንተ ጋር ይሁን እንደኔ ልጅ ወልዳችሁ የተሰደዳችሁ እናቶች ይሄንን ቪዲዮን በደንብ አድርጋችሁ አድምጡኝ እኔ ለልጄ ብቁ እናት እንዳልሆንኩኝ ይሰማኛል በብዙ ነገር ማለት ነው ያም ለምንድን ነው ብትሉት የኔን ህይወት ለልጄ ደግሜ መስጠቴ በጣም ያናድደኛል እኔ የ4 አመት ልጅ ሆኜ እናቴ እኔን ጥላኝ አረብ ሀገር ወጣ እኔ የ14 አመት ልጅ ሆኜ ከ10 አመት ቆይታ በኋላ መጣ አብረንም አልሆንም ከናቴ ጋር ማለት ነው እኔም ደግሞ ጥዬ 14 አመት ሲሞላኝ ወደ ቤሩት ስደት ተሰድጄ ነበር እና የእናትነትን ፍቅርም ጣዕምም አላቅም ለዛም ነው መሰለኝ ቅርርብ የለንም ከናቴ ጋር ማለት ነው የሆነ ኮኔክሽን የለንም እሞክራለሁ እናቴ እንደሆነች ውስጤ እንዲሰማ በጣም እሞክራለሁ ግን አልችልም እግዚአብሔርን እናትነቷን አልክድም ግን አብራኝ ችግሬን መከራዬን አይታ ስላላሳደገችኝ ጠረኗን ጠጥቼ ስላላደኩኝ ይመስለኛል በቃ ውስጤ አይዘፈዘፍላትም ከሷ ይልቅ ለአባቴ ነው እኔ ቦታ መስጠው አባቴም በጣም ነው የምወደው ለምን አብሬው ስላደኩኝ ማለት ነው ሶ ያንን ህይወት ደግሞ ዛሬ በልጄ ደገምኩኝ አብዛኛው እህቶቼ እንደኔ ናችሁ ልጅ ጥላችሁ የመጣችሁት ብንችል በጊዜ ለልጆቻችን ብንመለስ ልጆቻችን ከኛ የሚፈልጉት ጫማ አይደለም ልብስ አይደለም ብር አይደለም ወርቅ አይደለም ጥሩ ትምህርት ቤት መማር አይደለም ከኛ የሚፈልጉት የኛን ጠረን ነው ባይበሉ እንኳን ጠረናችንን ጠጥቶ ማደግ እንደሚፈልጉ አውቃለሁ እና ያንን ነገር ደግሞ እኔ መልሼ በልጄ መድገሜ ያናድደኛል እባካችሁን አረብ ሀገር ያላችሁ እህቶች ማለት ነው እናትነት አረብ ሀገር ወጥቶ ማሳደግ እንዳልሆነ በደንብ ልትገነዘቡ ይገባል ዛሬ እኔ የምሰራው ነገር ሁሉ ለራሴ ነው እንጂ ለልጄ አይደለም በርግጥ ጫማ ልብስ ልገዛለት እችላለሁ እኔ ለራሴ የምኖረውን ቤት ለራሴ የምቀመጥበት ሶፋ ለራሴ የሚያምር ህይወት እያደኩ ነው እንጂ ለልጄ አይደለም ያንን ያመቻቸ ያለው ልጄ ከኛ የሚፈልገው ፍቅርን ነው እናትነታችንን የእውነትን ነው የሚፈልገው ሶ እኔ እግዚአብሔር ምስክሬ ነው ዛሬ እንዴት ውስጤ እንትን እያለ እንደሆነ ልነግራችሁ አልችልም በብዙ ነገር ልጆቻችንን እየጎዳን ነው ነገ ልጅ አለን ብለን ልጆቻችን አድገው የሆነ ቦታ ላይ ደርሶ በኋላ ስንሄድ ለኛ እይታቸው የእናትነትን አይደለም ልክ እኔ እንደማደርገው ማለት ነው ይሄ ነገር ብዙዎቻችሁን ያስተምራችኋል ብዬ አስባለሁ ልጅ ከኛ የሚፈልገው እናትነታችንን ፍቅራችንን አብረን መኖራችንን ነው እኔ እናቴ በሌለችበት ጊዜ ብዙ መከራ ብዙ ችግራችን ያደርኩት የሚያቀኝ ያቀኛል እናት በከፈተች ቤት ሌሎች ጓደኞቼ ትምህርት ቤት ጨርሰው ሲመጡ እኔ ደግሞ አንገቴ ላይ ቁልፍ አስሬ ያንን ቁልፍ ከፍቼ ነው ቤት የሚገባው ያ ነገር ውስጤን ይጎዳው ነበር ሶ እኔ ያንን ነገር እንደው እግዚአብሔር መድኃኒዓለም እሱ አባቴ ያግዘኝ እንጂ በጣም አሁን ላይ እየተሰማኝ ነው አይ ዶንት ኖ እግዚአብሔርን እኛንም እናቶችንም እግዚአብሔር ለልጆቻችን በሰላም ወደ ሀገራችን ይመልሰን ለምን ስሜታዊ እየሆንኩ እንደሆነ ራሱ አላቅም እና ይሄንን ቪዲዮዬን ማለት ነው በደንብ ካዳመጣችሁ ትማሩበታላችሁ እባካችሁን እናቶች አረብ ሀገር አንቆይ እንመለስ ወደ ሀገራችን ልጆቻችንን አብረን እናሳድግ የእናትነትን ጣዕም አይቶ ሲያድጉ ነው ደስ የሚለው ልጆቻችንን በገዛ እጃችን እያጣን ነው እኔ ባለፈው ኢትዮጵያ ሄጄ ነበር ኢትዮጵያ ሄጄ ከልጄ ጋር አንድ ወር እንደዛ አሳልፍ ያለው ግን ልጄ እብን አቅፎኝ አይተኛም አባቱን ነው የሚወደው ከኔ ይልቅ ማለት ነው ለምን አብሮ ከሱ ጋር ስላለ እውነቱን እኮ ነው አብሮ ሲታመም ይታመማል ሲወድቅ ይወድቃል ሲነሳ ይነሳል አብሮ ይጫወታል ያበለዋል ያጠጣዋል ያለብሰዋል እኔ ምንም በብር ሰፖርት ባደርገው አጠገቡ ያለውን አባቱን ነው የሚወደው ሶ ለዚህ ነው እናቶች እንንቃ የምላችሁ